እናቴ የሰው ጅብ ምናምን ስለሚባለውስ ነገር ማለት የሰው ጅብ አይደለም እኮ የሰው ጅብ ስትል እንዴት የሰው ጅብ የሚባል ነገር አለ? አንተ ወጣት አይደለ እንዴ? በዚህ እድሜ እንደዚህ አይነት ነገር ታስባለህ? በቃ ሄርሜላ እንደሚባለው የሰው ጅብ ናት። ምን? አዎ በቃ ምን እንደሚባለው የሰው ጅብ ናት እሷ። ልጄ ማለት ናት። እማዬ እንደው ማትከራከሪ እኔ ልጅ ከመጣን ጀምሮ አንቺ ታይደውኛል። ሂጂ ከዚህ ከኖር ሂጂ ሰፈር ከጓደኞቼ እናንተ ልትጣሉ አይደለም ምን ይባላል የመጣው ተጣልኝ እንጂ እንደውም ሷል የተነሳ ቤታችን ተበጥብጧል። ታኪ ብዙ ነገር ነገራቸው በቃ እባክሽ ነው ልሽ እኔ ተረጋጊ። እኔ ምንም አለፈለፍኩ በቃ በአፍሪካ ትልቁ የገበያ ማዕከል መርካቶ ተክለ ሃይማኖት ላይ ከ3.5 ሚሊዮን ብር ሙሉ ክፍያ ጀምሮ ያለምንም ተጨማሪ ክፍያ ለኔት ኤሪያ ብቻ የሚከፍሉበት ሱቆን ከነገበያው የሚያገኙበት የከተማው ወሳኝ ቦታ ግንባታው እየተፋጠነ ባለው ዘመናዊ የንግድ ማዕከላችን ላይ የሱቅ ባለቤት ይሆኑ። እኛም በአንድ ዓመት ጊዜ ውስጥ ጨርሰን ቁልፎን እናስረክቦታለን። ይፍጠኑ። ሜሪት ፕሮፐርቲስ። እንዴ የተሰረቀ ነገር እኛ የደበቅነው ነገር የለም እኮ ምን ይመስል ሄርሜላን እንግዲህ አቃታለሁ ብለሻል። አሁን ደግሞ እየደበቅሽ ነው ያለው። የሰረቀችው ነገር አለ? አዎ አንዳንድ ነገር ጥሩ አመለካከት እንደሌለሽ ነው ያዩት። ጥሩ አመለካከት አይደለም ይሄ ያልገባ ነገር አለ። እህቴ ናት ግን እሷ ከመጣች በኋላ እናቴም ለኔ ያላት ፍቅሮች ቀንሷል። ወደ እሷ አድርታለች። የሞት ልጅ ናት ምናምን እያለች ለሷ ነውና በዛ እናደዳለሁ። ይሄ ዝም ብሎ አፈ ታሪክ ነው። አፈ ታሪክ ነው እኮ ይሄ አፈ ታሪክ አይደል እንዴ? ወንድሜ ነው። እንዴ አይነት ነገር የለብንም እኛ። አትዋሺ። እንዴ አይነት ነገር የለብንም። ምክንያቱም የሄርሜላ እናት እኔ ማቃቸው አንድ አባት ጋር መድኃኒት ፍለጋ ሄዳለች። እነዛ አባት ደግሞ እሱ ታሞባት ነው። ምን አለ መሰለህ የሰው አፍታ ቃልህ አይደለ? ይሄ ነገር እዚህ ጋር አካባቢ ተሰማ ማለት እኛም እሷ እንደነበራት መገለል እኛም ላይ ይደርሳል። አሁን በጣም በቃ የመጨረሻ ደረጃ ላይ ስለደረስኩኝ እናቴ እስር ቤትም እንድገባብኝ ስለማልፈልግ ማለት ነው ልነግርህ ነው። በቃ ምንም ችግር የለም። ፍቃችሁ ሰብስቡና እንሂድ። ይኸውልሽ የምትናገሪ ከሆነ ትናገሪያለሽ። እሺ በቃ ቁጭ በይ። የምታውቂውን በሙሉ ዝርዝረሽ ትነግሪኛለሽ። ግልጽ ነው? እሺ ግልጽ ነው ወይ ያልኩሽ ነው። በእርግጥ እናንተ በካሜራ የመጣችሁት ለመጀመሪያ እናንተ ናችሁ፣ ግን ተደጋጋሚ ሰዎች ይፈልጓታል። አላቅም ብቻ በምን አይነት ሁኔታ እንደሚያዩት አላቅም። ብዙ ነገር ብለው ይሰይሟታል። ገባ ማለት እና እሷ ነፍሳት ታጠፋ ነፍሳት ትፍታለች እንዴ? አላልኩም፣ እሱን አላልኩም። ግን ሄርሜላ ታስፈልገኛለች። በይሳት ደግሞ ይኸውልሽ ልጅሽ ራሱ የነገረችኝ ነገር አለ። ሄርሜላ በጣም ብዙ ሰው እየፈለጋት እንደሆነ እዚህ ቤት አይደል እንዴ? እኛ እንደዚህ አይነት ነገር የለም እናቴ። ብዙ ጊዜ ምን ነው መተዳደሪያችሁ? እኛ በቃ ዝም ብለን ነው የምንኖረው። ምን በቃ ድሮ አባቴ እንትን ያለልን ቤት ነበር። ይሄ ማንም አያውቀው። ይኸውልሽ አትዋሺ። እውነት ድሮ ሰፈራችን እንድትወጣ ያደረገችን እሷ ናት አይደለችም? እባክሽ አንቺ ተረጋጊ። እናትሽን ላዋራት ነው። ግማሹ ሰው ሀብት ታመጣለች ይላል፣ ግማሹ ሰው ደግሞ ጭራሽ ሰዎች ለህፃናትን እንደምትበላ በቃ ሰዎችን ማለት ነው እንደምታደርግ አድርጎ ያስባል። እና በእሷ ምክንያት እኛም ተገለን ነው ብዙ ቤት የቀየር ነው። በቃ ተረዳኝ። ስለዚህ ይህ ነገር እውነት ነው ማለት ነው? እውነታ የለውም። አንተ ታምናለህ በዚህ ነገር። ሰው የዋህነቱ ነው። በቃ ግን ያልሆነ መንገድ እየሄድክ ነው። አሁን እሷን ብታገኛትም ምንም ነገር አታገኝም አንተ። እሷ ምንም ነገር የምታውቀው እሷ አሁን ብትመጣም እንደኔ አይነት መልስ ነው። እሷ ምንም እንድትነግረኝ አይደለም አባባሉን እንሰማለን። ከሷ ይኸውልሽ እውነታውን ልንገርሽ፣ ቁራጭ ጸጉር እፈልጋለሁ። በእሷ ጸጉር ላይ የሚሰራ ጭራሽ እናንተ ሌላ ነገር ልትፈጥሩ በእሷ ላይ። እንደው የሰው ጅብ መሆን አለመሆኗን እሱን ለኔቱ ማለት ለኔቱ ሲሉ እኔ እሷን ማቃት ይኸውልህ ሰው በመሆኗ ነው። እኔ ግን ስትቀየር አይቻት አላውቅም። መንፈስ አለባት። መንፈሷ በሚነሳባት ሰዓት ጫካ ትሄዳለች። ስንት ሰው ህይወት እያመሰቃቀለ ነው ያለው። አሁን ልጅቷ ካለች ትክክለኛ እሷ መሆኗን አረጋግጡና ቶሎ ብላችሁ ይዛችሁልኝ። ምክንያቱም በኋላ ባደረ ቁጥር እዚህ ወንድማችሁ ላይ ሰይጣን ከተማ ነው የሚሰራበት። እዛ እኒ መተተኞች ምናምን ነገር ምናምን ያው እኔም ለመድኩትና እነዛ መተተኞች የት ሄዱ ምናምን በቀልድ ምናምን ነገር ብዬ ምናምን ስጠይቅ ወደ አለም ገና ምናምን ነገር ከአክስቷ ጋር ምናምን ነገር እንደሄደች እዛ እንደገቡ ምናምን ነገር ከእንደዚህ አይነት ወሬ ለመራቅ ምናምን ወደ አለም ገና የሚባል ቦታ አለ ወደዛ ሄዱ ምናምን ነገር የሚባል ወሬ ምናምን ነገር ሰምቻለሁ። እውነት? ስለዚህ የሰው ጅብ ናት በሚለው እርግጠኛ ነው ማለት ነው? እሱን ሳትጠራጠር የኔ ልጅ። ሰዎችም
ሊደብቁ ሞክረው እያወቁ እንዳላወቁ መስለው የታዩትም ይሄ ነገር ፍራቻ ስላለ በጣም በማህበረሰቡ ዘንድ ችግር እየፈጠረ ያለ ጉዳይ ስለነበረ ሚስጥሩን ስለሚያውቁ ነው። ስለሷ የነገሩኝ ነገር እንዳለ ማለት ነው። ምንም ላምን አልቻልኩም። ምንድነው በጣም አስፈሪ ነገር ነው ይዛኔ ሲነግሩኝ የነበረው። እናቷ ጅብ ትጋልባለች፣ የሰው ጅብ ነች ምናምን በጣም ብዙ ነገር ነበር። መተት ነገር እንትን ይላሉ ያሰራል። ሰላም ውድ የገመና ቻናል ቤተሰቦች እንዴት ናችሁ? ያው ሰሞኑን እንግዲህ ግሩምን ለማዳን እንዲሁም ደግሞ ተሙ ያለበትን ሁኔታ እየመረመረና እየፈለግን ያለንበት ሁኔታ ነው ያለው። ሳሚም በዛ በኩል የተለያዩ ርጮችን እያደረገ ነው ያለው። እንዲሁም አንዳንድ አስደንጋጭ ነገሮችንም ሰምቷል። እንግዲህ ያው ትንሽ ግራ የሚያጋቡ ነገሮች አሉ። ስለ ተሙም ኬዝ በጣም አስደንጋጭ ነገር አለ። እኛም ጋር ደግሞ እየተፈጠረ ያለውን ነገር እንግዲህ እንደተመለከታችሁት ነው ማለት ነው። በጣም እንግዳ የሆኑ ነገሮች ማለት ከሰው ልጅ የማይጠበቅ ነገር እንግዲህ ከወድ ውስጥ እየወጣ ያለውን ነገር አይታችኋል ማለት ነው። እና ትንሽ ከባድ የሆነ ጊዜ ላይ ነው ያለ ነው። ትንሽ አሰልቺ ቢሆንም ባልደረቦቻችንም በፍርሃት ውስጥ ቢሆንም ያሉት ነገር ግን እነዚህን ነገሮች ተቋቁመና እነዚህን ነገሮች ታግሰን ከጫፍ እየደረስን ያለ ነው እና ሰሞኑን ደግሞ አንዳንድ መፍትሄዎች እንደሚገኙ ምንም ጥርጥር የለውም። ያው እኛም ለዛ መፍትሄ እንግዲህ ለማግኘት እየጣረንና እየሮጥን ያለ ነው። ዛሬ እንግዲህ ወደ አንድ ቦታ ለመሄድ ያው ባለፈው የነበረው ሁኔታ ታውቃላችሁ። እንግዲህ ግሩም እየተፈጠረ እየሆነበት ያለውን ነገር እንግዲህ ለማዳን እየተሯሯጥን ያለ ነው። እናንተ የምትሉን ነገር እንግዲህ ሳንሰማ ቀርተን አይደለም። እናንተም እያላችሁ ያላችሁት ነገር በእምነቱ ለምን መፍትሄ አትሰጡትም እያላችሁ ነው። የተቻለንን ሁሉ እያደረግን ነው። ግሩም አሁን ቁጭ አላለም። አሁን ራሱ የለም ከእናቱ ጋር ሄዷል ማለት ነው። እምነት ቦታ ላይ አንዳንድ ነገሮችንም ምንም እየተደረገን ያለውና እኛ ዝም አላልንም። ምክንያቱም እንደዚህ አይነት ነገሮች እንዲሁ በቀላሉ የሚላቀቁ ነገሮች አይደሉም። ግሩም ደግሞ ያለበትን ስቃይ ማለት እንደዚህ ብዬ ልነግራችሁ አልችልም። ካሜራ ላይ የምናሳየው ጥቂቱን ነው። እሱ ያለበት በጣም ከፍተኛ ስቃይ ውስጥ ነው ያለው እና እነሱን ነገሮች እንግዲህ ለማፍጠንና ቶሎ ለመዳን ያው ጥሩ ሆኖ ሳይሆን እነዚህ ነገሮች እየተጠቀምን ያለ ነው። ያው እሾህን በሾህ ስለሆነ ያለውን ነገር እንግዲህ መፍትሄ እስክናገኝ ከዛ በኋላ ግሩም ከዚህ ነገር ውስጥ እንግዲህ በእምነቱ የተቻለውን ነገር ያደርጋል ብለን እናስባለን። ለዛ ነገር ግን እኛ የምንችለውን ነገር ማድረግ አለብን። ምክንያቱም በእኛ ምክንያት ነው ግሩም እንደዚህ እየሆነ ያለው እና ይህን ነገር መፍትሄ ለማግኘት እንግዲህ እየጣርን ያለ ነው። እነዛ አባት እንዳሉን እንግዲህ የዛችን ልጅ ጸጉር ለማምጣት እንግዲህ እኛ እየለፋን ያለ ነው ማለት ነው። እሷም ደግሞ ሄርሜላ ትባላለች። ሄርሜላ ያለችበትን ቦታ ለማጣራት ሙከራ እያደረግን ነበር። እንግዲህ ከቀደመው ቪዲዮችን ላይ እንግዲህ አንድ ከእሷ ጋር አብሮ ሲማር የነበረ እዛ በነበረችበት በፊት ወይም ደግሞ በትውልድ ቦታዋ ላይ በነበረችበት ቦታ ላይ እንግዲህ ያው የተፈጠሩት አንዳንድ ነገሮች አብሮ ይማሩ እንደነበርና ምንም ሳያውቅ አንዳንድ ነገሮች እንዳጋጠሙት በዛም ደግሞ ደንግጦ ያው እሱም ከሷ ሊርቅ የቻለበት ሁኔታና መጨረሻ ላይ ደግሞ ያሁን ልትገኝበት የምትችለው ቦታ ብሎ የጠቆመን አንድ ቦታ አለና ወደዛ ጉዟችን እናደርገ ነው። ባልደረቦች የተወሰነውን ነገር አጣርተው እንግዲህ አንዳንድ ፍንጮችን አግኝተዋል። እነዛንም ፍንጮች እንግዲህ ተከትለን እኛ አሁን እዛ ቦታ ላይ ሄደን ምን እናገኛለን የሚለውን እንግዲህ አብረን እናያለን ማለት ነው። ወደ አንድ ቦታ ላይ ተጠቁመናል። ባልደረቦቼ ነገሩን አጣርተው ጨርሰው ነው የጠበቁኝ። ያው ምስጋና ይግባቸው ለባልደረቦቼ። ብዙን ነገር እንግዲህ እያረጉልኝ ያሉት እነሱ ናቸው። ስለዚህ እዛ ቦታ ላይ ሄጄ እንግዲህ የተባለው ቤት ላይ አንድ የምንፈልጋት ሴት አለች፣ ወይም ደግሞ የሄርሜላ አክስት የተባለችውን እንግዲህ እሷን ለማግኘት እንሄዳለን ማለት ነው። ምንድን ነው የተፈጠረው፣ ምንድን ነው የሆነው የሚለውን እዛው እንግዲህ ስንደርስ ቦታው ላይ እናጣራለን ማለት ነው። እስከዛ ድረስ እንግዲህ አብራችሁን ቆይታችሁን እንድትከታተሉንና እንዲሁም ደግሞ ሀሳብ አስተያየታችሁን እንደተለመደው ያው የእናንተን ነገር ችላ ስለማንል እንድጽፉልን እንግዲህ እንጠይቃለን ማለት ነው። ሁላችሁም እንግዲህ ወደ ጸበሉ ሰዱት እያላችሁን ነው። እንግዲህ ጸበል ያው እየተመላለሰ ነው። ያንን ዝም አላልንም። እናቱም ደግሞ የተቻላቸውን የራሳቸውን የበኩላቸውን እያደረጉ ነው ያሉት። እኛም ደግሞ በዚህ በኩል የራሳችንን ጥረት ለማድረግ እየሮጥን ስለሆነ ነው። ስለዚህ ድጋፋችሁን እንድታሳዩን እንፈልጋለን። ሁልጊዜም እንደምንለው ሀሳብ አስተያየታችሁን ጻፉልን። እንዲሁም ደግሞ ላይክ እያደረጋችሁ ከኛ ጎን መሆናችሁ እንድታሳዩን እንፈልጋለን። ቸርቆይ ውድ የገመና ቻናል ቤተሰቦች ያው በነገርኳችሁ መሰረት እንግዲህ የተባልነው ቤት መተናል ማለት ነው። ብዙ ቤቶችን አፈላልገን እዚህ እንደሆነ ሰምተናል ማለት ነው። የዘሮ ትብለጥ ቤት እዚህ እንደሆነ ተነግሮን
መተናል ማለት ነው። ስለዚህ ሄርሜላን ለማግኘት የምንችለውን ያክል ጥረት እያደረግን ነው። ይህ ደግሞ የምናደርገው ግሩምን ለማዳን ካለን ጉጉት የተነሳ ስለሆነ ግሩምን ለማዳን ምንም ውስጥ እንገባለን። ምንም ውስጥ ተሙንም ያው እንግዲህ በሌላ ጎን ሌሎች ባልደረቦቼ እያፈላለጉት ነው ያሉት። ስለዚህ ውስጥ ገብተን እንግዲህ ይኖራሉ ብዬ ተስፋ አደርጋለሁ። እስቲ ለማንኛውም ካሜራማን ተከተለኝ፣ ያለውን ነገር እናጣራለን። ስለዚህ እንግዲህ ሄርሜላን እውነት ካገኘናት ለግሩሜ ቶሎ መፍትሄ አግኝተን ወደ ተሙ ፍለጋ እናመራለን ማለት ነው። የሆነች ልጅ እየመጣች ነው መሰለኝ። አንዴ ክፈችው ነው ላውራሽ። አንዴ ክፈችው። እንዴት ነሽ? ላውራሽ ፈልጌ ነበረ። እንዴት ከውጭ ገባችሁ? በር ላይ ያው ክፍት ሆኖ ስናገኝ ገብተን ነው። ያው ማናችሁ ሲጀመር? አስረዳሻለሁ ሁሉንም ነገር። አንዴ ተረጋጊ። ካሜራው ምንም አስደንግጦሽ ከሆነ እነግርሻለሁ። ምናምን ሳይሆን ከውጭ እንዴት ይሁሉ ሰው ገባ? እነግርሻለሁ ሁሉንም ነገር፣ ያንዳንዱ ነገር አስረዳሻለሁ። ክፍት ስለሆነ ነው በእርግጥ የገባነው። የውጭውን በር ልናንኳኳ ነበር፣ ግን ክፍት ስለሆነ ገባን እኮ። ልክ አይደላችሁም። ክፍት ቢሆን ማንኳኳት ነበር። ለሁሉም ነገር ይቅርታ። እሺ፣ ለማንኛውም እዚህ ቤት አንድ ሰው ፈልገን ነበር የመጣነው። ማንም ሳይገባን ሄርሜላ ወይም ደግሞ ወይዘሮ ትብለጥ ፈልገን ነበር። ሄርሜላ ምንድነው? እሷ ደግሞ ሰሞኑን ፈላጊዋ በዛ። የለችም። ፈላጊዋ በዛ ማለት ማን? በቃ አላውቅም። እኔ እንጃ ምንድነው ጭራሽ በካሜራ መፈለግ ጀመረች። ይህ ነገር ይኸውልሽ ማስረጃችን ነው። ይኸውልሽ ለምን እንደው ታውቂያለሽ፣ እዚህ ስንመጣ የሆነ ነገር ጠፋ፣ የሆነ ነገር ሆነ ብንባል እንደ ማስረጃ ነው። ይኸውልሽ አንቺ ላይም ጥቃት እንዳላደረስን ምንም እንዳላረግን ለማስረጃ ነው። አይ አይደለም፣ ይሄን ያዝነኛ ሆና ነው ካሜራ ከቦ የሚፈልጋት እሷን። የለችም። በቃ ማን እየፈለጓት ነው? ከዚህ በፊት ተፈልጋለች። አይ አንተም እየፈለካት እኮ ነው እኮ። እኔማ የራሴ ጉዳይ ስላለኝ ነው። አይ ምን ነው ፈመሰች አልሽ እና አልገባኝም። በቃ አንዳንድ ሰዎች እየመጡ ይጠይቃሉ። ሰሞኑን በጣም ስሟን የሚጠራ ሰው በዛብኝ። ለዛ ሄርሜላን እርግጠኛ ነኝ። ስለዚህ ሄርሜላ እዚህ ቤት አለች ማለት ነው? የለችም። አሁን ሄዳለች። ይቅርታ ቆይ፣ የወይዘሮ ትብለጥ ቤት ነው አይደል እንዴ? ብዙ አትጠይቀኝ። እሺ ውጡ። አሁን ሌላ ወይ የወይዘሮ ትብለጥ ቤት ነው? አንቺ ማለሽ እንዴ? ምን ማለት ነው? ቤቴ መተማነሽ ስትለኝ፣ ስለዚህ የወይዘሮ ትብለጥ ልጅ ነሽ ማለት ነው አንቺ? አዎ ነኝ። ስለዚህ ይኸውልሽ እኔ የህግ አካል ነኝ። ካስፈለገ ደግሞ እያንዳንዱን ነገር አሳይሻለሁ። ይኸው መታወቂያ ከህግ ቦታ የመጣው ነው። ፖሊስ ነው የምትፈለገው? መርማሪ ጋዜጠኛ ነኝ። እስኪ ንገረኝ። ይኸውልሽ ወንጀል ብዙ ነገሮች አሉ። አሁን ይኸውልሽ ለማስረዳትም እዚህ በር ላይ ቆመን ከምናወራ ለምን ወደ ውስጥ ገብተን አናወራ እኮ? ምን ወንጀል ሰርታ ነው? እኛን እንዳታነካካን ደግሞ ስማችን እኮ ነገሮችን አስረዳሻለሁ። በቃ እሷን ፈልጋት ሌላ ቦታ። እባክሽን ውስጥ ልግባና ለምን ተረጋግተን ቁጭ ብለን አናወራም ነገሮችን? ጉድ! ጭራሽ ወንጀል ሰራች። የኔ እባክሽን ውስጥ ልግባ። ግዴለሽም ማለት እኔ ላምናችሁ አልችልም። ትንሽ ደቂቃ ነው የምንፈልግ። ይኸውልሽ ከአንቺ ትንሽ ደቂቃ ነው። ይኸው ማስረጃ እኮ አለ። ምንም የህግ አካል መሆኑን ደግሞ አሳይቻለሁ። እኛን የሚነካ ነገር አይደለም። እሱን ውስጥ ገብተን ብናወራ ይሻላል። ነገሮቹን ላስረዳሽ፣ ሄርሜላን ለምን እንደፈለግኳት፣ ምን አይነት ሁኔታዎች እንደተፈጠሩ እያንዳንዱ ነገር ላስረዳሽ እና አንቺም ስለ ሄርሜላ የምታውቂውን በሙሉ ትነግሪኛለሽ። እኔ ወዳጇ በዛ ስል ጭራሽ በህግ አካል ነው ለካ የምትፈለገው ነው። እሺ ግባ፣ ካሜራማን ግባ። ሌሎቻችሁ የተወሰኑት ደጅ መሆን ትችላል። በአፍሪካ ትልቁ የገበያ ማዕከል መርካቶ ተክለ ሃይማኖት ላይ ከ3.5 ሚሊዮን ብር ሙሉ ክፍያ ጀምሮ ያለምንም ተጨማሪ ክፍያ ለኔት ኤሪያ ብቻ የሚከፍሉበት ሱቆን ከነገበያው የሚያገኙበት የከተማው ወሳኝ ቦታ። ግንባታው እየተፋጠነ ባለው ዘመናዊ የንግድ ማዕከላችን ላይ የሱቅ ባለቤት ይሆኑ። እኛም በአንድ ዓመት ጊዜ ውስጥ ጨርሰን ቁልፎን እናስረክቦታለን። ይፍጠኑ። ሜሪት ፕሮፐርቲስ። ውድ ተመልካቾቻችን ያው ፈቅዳለን ወደ ውስጥ ገብተናል ማለት ነው። ስለዚህ ስለ ሄርሜላ የምታውቂውን ነገሮች እንድትነግሪኝ ነው እንፈልጋለን። ምክንያቱም ሄርሜላን በጥብቅ ነው እየፈለግናት ያለ ነው። ምክንያቱም የነፍስ ጉዳይ ነው እዚህ ጋር ያለው ነገር እና ስንመጣም ያው እዚህ ቤት ብዙ ሰዎች እንደሚፈልጓት ምናምን ስትናገሪ ነበርና አልገባኝም። ከኛ አስቀድሞ ሰዎች ደርሰውባት እሷን እየፈለጉ ነው። ለምን እንደሆነ አልገባኝ። ሰሞኑን ነው እሷን መፈለግ የተጀመረው ወይስ የቆየ ነው? ኧረ እኔ ዝም ብዬ ነው አፌ ላይ የመጣውን ያልኩ። አንዳንድ ሰዎች ዝም ብለው ያው እንደ ጓደኛ ምናምን ይጠይቃሉ። ሁለተኛ ደግሞ አሁን እናንተ እዚህ መታችሁ እናቴ ከመጣች እኔን ራሱ ትቆጣኛለች። ቶሎ የምትለኝም በለኝና አሁን እኮ ውስጥ ገብተናል አይደለ? ነገሮች አዎ ቢሆንም ግን ማሰብ አለብህ። አሁን እናቴ ደስ አይላትም። ቤቱ እንደተደፈረ አይነት ነው የሚሰማት። ገባህ? ችግር የለም። ያው እኔ እኮ መጀመሪያ ማመጣጤ እናትሽን ፈልጌ ነው። እንግዲህ ግን የመጣችሁት እሷ በሌለችበት ነው። ዞሮ ዞሮ እኮ ቢሆንም ያው ጠበቅም ብትይ መጠበቅ እችል ነበረ። ግን ያው አንቺ ነገሩን ስለምታውቂ ከአንቺም መረጃው መውሰድ ይችላል። ለምንድን ነው የፈለጋችኋት? ቆይ ይሄን ያልኩ እንደዚህ እንትን የምትፈለግ ሰው አይደለችም። ለምንድን ነው የፈለጋችኋት? ራስሽ እኮ አልሽኝ መጀመሪያ ላይ በር ላይ እኮ ምን ነው ሰሞኑን ፈለጋችኋት አልሽ። ማለት ቆይ ማን ነው እየፈለጋት ያለ ሰው አለ ነው? አሁን ስንገባ ለምሮ መደባበቅ የፈለግሽ? አይ ዝም ብሎ አንዳንድ ሰዎች የሉም እንዲህ እንደ ጓደኛ ምናምን ያው አላት ጓደኞች ምናምን እነሱ ነው። ምንም መደበቅ አይጠበቅብሽም። ምክንያቱም ለምን ደብቃለሁ? እኔ እኮ ነው ነገ ዛሬ ባትናገሪ ነገ ከነገ ወዲያ እውነቱ ላይ ደርሳለሁ። ግን ቆይ ተነጋግረን እውነታውን ተነጋግረን እናንተም ላይ ችግር ሊያመጣ ይችላል። ገባሽ?
እነዚህ ነገሮች ዛሬ እነዚህ ሰዎች ፈልጓት የምትያቸው በእርግጠኝነት ለመልካም አይደለም። በእርግጠኝነት የምነግርሽ ለምን አትነግረኝም? የሰራችሁ ነገር ካለ እኮ አሁን የሰራችሁ እንደዚህ ብዬ አንቺንም ላስደነግጥሽ አልፈልግም። ግን በመጀመሪያ የት እንዳለች ማወቅ እፈልጋለሁ። የለችም። ከኛ ጋር ከሄደች ትንሽ ቆይታለች። ምን ማለት ነው? ቆይታለች። እኛ ጋር ነበር የምትኖረው፣ ከዛ ሄደች። በቃ ይኸውልሽ አሁን እየደበቅሽ ነው ያለሽው። ምክንያቱም መጀመሪያ ስለሷ በደንብ እያንዳንዱ ነገር ልትነግሪኝ ፈቃደኛ ሆነሽ ነበር። ማለት እኔ ያልኩ አንዳንድ ጓደኞቿ የሚያውቋት ይጠይቃሉኛል ምናምን መንገድ ላይም ሲያገኙኝ በር ማንኳኩቶ ምናምን እንደዛ ነው መሰለኝ። ምንድነው ሀሳብሽን ያስቀየረሽ? ከኛ ውስጥ የምታውቂው ሰው አለ ወይስ ከህግ አካል ነኝ ስላልኩሽ? እንደውም አይ የህግ አካል ነኝ እኮ ብትለኝ እኮ እየጠየቅኩ ነው ምን ወንጀል ሰርታለች ምናምን አልኩ። ሁለተኛ ደግሞ ተመሳስሎብስም ምናምን እንዳይሆን እሷ ከሄደች ትንሽ ቆይታለች ከኛ ጋር። ሄርሜላ ስልሽ እኮ አውቀሻታል። እናትሽም እንግዲህ ዘሮች ምልጥስል ሁለቱም እንግዲህ ልሳሳት አልችልም። የሁለት ሰው ስም ጠርቼ ልሳሳት አልችልም። ግን እሷ እንደዚህ አይነት ነገር ውስጥ የምትገባ በህግ የሚያስጠይቃት የህግ አካል ቤት ድረስ የሚያስመጣው ነገር የምትሰራ ሰው አይደለች። ይኸውልሽ ምናልባት ወንጀል ላሰራ ትችላለች። ግን ሌሎች የተያዙ አሁን እንደዚህ ብዬ አንቺንም ማታቂው ነገር ውስጥ ከሆነ ማታቂው ነገር ውስጥ ልከትሽ ስላልፈለኩ ነው። አንቺንም ላስጨንቅሽ ስላልፈለኩ ነው እንጂ ጉዳዩን ከመጀመሪያ እስከ መጨረሻው መንገር እችላለሁ። ግን በመጀመሪያ ሄርሜላ የት እንዳለች ማወቅ እፈልጋለሁ። አሁን እዚህ ከሆነች እባክሽን ደውለሽ ጥሪልኝ። ምክንያቱም ጉዳዩ ከሄርሜላ ጋር ስለሆነ ያው ነበረች እኛ ጋር ነበር ለብዙ ጊዜ የምትኖረው። ቆይ ስለ ሄርሜላ ማንነት በደንብ ታውቂያለሽ እንዴ? ምን ሆነ ነው? ያጎቴ ልጅ እኮ ናት እንዴ። ስለዚህ በደንብ ሁሉን ነገር ታውቂያለሽ ማለት ነው። አዎ እንዴ በቃ እህቴ በላት እኮ ቤተሰብ ነን። ምን ማለት ነው? እንዴ አጎትሽና ባለቤቱ የሚጠረጠሩበትን ነገር ታውቂያለሽ? አረ ዝም ብለህ አታውራ። አይደለም ይኸውልህ ልንገርህ። ቆይ ታውቂያለሽ አታውቂም? እኔ የማውቀው ነገር የለም። ይኸውልህ አሁን አንተ የመጣው የተሳሳተ ቦታ ነው። እኔም አሁን እየቆጨኝ ነው ለምን እንዳስገባችሁ ማለት ነው። ልክ አይደለሁኝም። አንደኛ ከውጪ በር ዝም ብላችሁ ገባችሁ። ከዛ ደግሞ አሁን ባትፈቅጂልን ይኸውልሽ እኔ በኋላ ፈቃድ ይዤ መጥቼ ቤቱን የመፈተሽ ፈቃድ አለኝ። እንዴ የተሰረቀ ነገር እኛ የደበቅነው ነገር የለም እኮ። ምን ሄርሜላን እንግዲህ አውቃታለሁ ብለሻል። አሁን ደግሞ እየደበቅሽ ነው ያለው። የሰረቀችው ነገር አለ? አዎ ምን? ምክንያቱም ትፈለጋለች። ይኸውልሽ ህግ አካል ፈልጓታል። ህግ ደግሞ ለሚጠይቅሽ ነገር መተባበር ግዴታሽ ነው። ላስረዳሽ። ነገ እናንተ ላይ ችግር ይዞባችሁ ነው የሚመጣው ይሄ ነገር። ይኸውልህ ይሄንን ነገር በሰላም ብንፈተው ይሻላል። ሄርሜላ ብዙ የተጠረጠረችበት ነገር አለ ወይም ደግሞ ሄርሜላ እኮ አልነገርከኝ የሆነ ፍንጭ ስተኛ። ስለዚህ በደንብ አውቀሽዋል ማለት ነው። እንግዲህ አጎትሽ ከሞተ ምን ያክል ጊዜዎች እንደተቆጠሩ ታውቂያለሽ። አጎትሽ ባለቤትም ከሞተች ምን ያክል ጊዜ እንደተቆጠረ ታውቂያለሽ። እነሱ የሚጠረጠሩበት አንድ ነገር ነበር አይደል እንዴ? ምን? ይኸውልሽ አትደንግጪ። አይደለም ምን ሊሆን ይችላል ብለህ ታስባለህ? ይኸውልሽ ከኔ መረጃውን ለመውሰድ አትጠብቂ። እያንዳንዱ ነገር አውቃለሁ እያልኩሽ ነው። እዚህ ቤት ስመጣ እያንዳንዱ ነገር አጣርቼ ምክንያት ነው ነው የመጣሁት። ይኸውልህ ሄርሜላ ልንገርህ፣ አሁን ለምሳሌ እኔ አሁን የምትለኝን ነገር አላውቅም። ተሳስተህ ነው ያልኩህ ምክንያት ምንም አይነት እንትን የላትም። እንደዚህ እንደውም ከሰውም ብዙ የምትቀራረብ ሰውም አይደለች ማለት። ቆይ እዚህ ቤት ስትመጣ መጀመሪያ እንዴት ነበረች? እዚህም አልነበራችሁም እኮ አይደል እንዴ እናንተ? አዎ አካባቢውን አሁን እዚህ ካሜራ ላይ መጥራት አልፈልግም እንጂ ወደ አንድ ቦታ ላይ ነበራችሁ። ከዛ የሄርሜላ እናት ስትሞት ነው እናትሽ ወስዳት ከዛ እናንተ ከዛ ቦታ ላይ ከዛ አካባቢ ተሰወራችሁት። ይኸውልህ ልክ ነህ። እኔ ሄርሜላኛ ጋር ከመጣች 2-3 ቤት ቀየረናል፣ ግን ከዛ ጋር የሚገናኝ አይደለም። ጠቦን ወይ ደግሞ ሰፈሯ አልመች ስላለን እንጂ ከሷ ጋር ይገናኝ። ያውናት አትዋሽ። ይኸውልሽ እኔ ሄርሜላ የምትጠረጠርበትንና ስለ ሄርሜላ ያለውን ጉዳይ እያንዳንዱን ነገር አውቃለሁ። ይኸውልህ እኔ ሄርሜላ እህቴ ናት። መሄዷ ደስ ቢለን ግን እንደ እህት አልነበረም። መሄዷ ደስ የነበረሽ ነገር እንደ እህት አልነበረም። አንዳንድ ነገር ጥሩ አመለካከት እንደሌለሽ ነው ያዩት። ጥሩ አመለካከት አይደለም። ይሄ ያልገባ ነገር አለ። እህቴ ናት፣ ግን እሷ ከመጣች በኋላ እናቴም ለኔ ያላት ፍቅሮች ቀንሷል። ወደ እሷ አድርታለች። የሞት ልጅ ናት ምናምን እያለች ለሷ ነውና በዛ እናደዳለሁ እንጂ ይሄን ያህል የሚያደርስ ነው። በቃ ሌላ ምን ይኖረናል? በቃ እናቴ የሰው ጅብ ምናምን ስለሚባለውስ ነገር ማለት የሰው ጅብ አይደለም እኮ። የሰው ጅብ ስትል እንዴት የሰው ጅብ የሚባል ነገር አለ? አንተ ወጣት አይደለ እንዴ? በዚህ እድሜ እንደዚህ አይነት ነገር ታስባለህ? አሁን መዋሽታ አይጠበቅብሽም። ነገሩን ሁሉንም እውነታውን አውቃለሁ ብዬሻለሁ። ከመጀመሪያ ጀምሮ ስለ ሄርሜላ አባትም ስለ ሄርሜላ እናትም ነግሬሻለሁ። አይደለም በዚህ ዘመን አንተ እንደዚህ አይነት ተልካሻ ነገር ማመንህ ገርሞኝ ነው እኮ እንጂ እኔ ደንግጬ አይደለም። ተልካሻ ስለሆነ ነገር ነው ያስደነገጠሽ? አይደለማ ገርሞኝ ነው። የሰው ጅብ ምናምን እንሰማለን አንዳንዴ ቲክቶክ ላይ እንደዚህ፣ ግን ውሸቶች ናቸው እኮ ብዙ ጊዜ አምነህ እንዳይሆን። ያውናት እመኚኝ፣ ስለ እያንዳንዱ ነገር በደንብ በዝርዝር ጠልቄ አውቃለሁ። ስለዚህ እናትና አባቷ በእንደዚህ አይነት ነገር እንደሚጠረጠሩ አውቃለሁ። የሰው ጅብ ናቸው ተብለው በሰው ጅብ እንደሚጠረጠሩ። ሰው እንዴት የሰው ጅብ ይሆናል? አትዋሽልሽ። አሁን ይሄን ነገር እኮ ሰው እንዴት ሄርሜላንም የሚፈልጓት ከዛ አንጻር ሊሆን ይችላል። ነገ አንቺ ላይ ይሄ ነገር ችግር ሊያመጣብሽ እንደሚችል ማሰብ ከብዶሽ ነው። ይኸውልህ እኛ አብራን የምትኖር ልጅ ነበረች። እኛ ያላየነውን ነገር አንተ እንዴት ነው የምታወራው?
ሰዎች ሊያወሩ ይችላሉ፣ ፈጥረው ሊያወሩ ይችላሉ። የሰው ወሬ ተከትላ አታውራ። ይኸውልሽ የምታውቂው ነገር እንዳለ በደንብ አውቃለሁ፣ እመኚኝ። ግን ማተባበሪ ደግሞ ከሆነ እዛው ጣቢያ ወስጂሽ እያንዳንዱ ነገር እንድታወሪ ያደርግሻለሁ። ግልጽ ነው። እሱን ነው የምፈልጊው። ማዘዣሽ ልምጣ እኮ ስለ ቤተሰቤ እኮ ነው። ስለ ቤተሰቤ ምንድነው ላወራለህ የምትፈልገው? ይኸውልሽ ሄርሜላ ንጹህ ሰው ከሆነች እውነታውን ተናገሪና እሷንም ንጹህ እናርጋት። አይደል እንዴ? ለምን ነው እንደዚህ ነገር መደበቅ የምፈልጊው? አይደለም ሲጀመር እኔ ሄርሜላን ላስራት ማር ለማመጣጤ ከሄርሜላ የምፈልገው ጥቂት ነገሮች አሉኝ። ይኸውልህ አንዳንድ አካባቢዎች ላይ ይሄ ባፈ ታሪክ ድሮ ቤተሰቦቿ የነበሩበት አካባቢ ላይ እንደዚህ አይነት ነገር አለ ተብሎ ይወራ ነበር። ያንን ይዘው ቤተሰቦቿም እንደዛ ናቸው ተብሎ ይወራ ነበር። እነሱን አይደለም ድሮ የሚኖሩበት ሀገር ያ ነገር ነበረ ተብሎ ስለሚወራ ከዛ ሀገር የመጡ ሰዎችን ብዛት እንደዛ ይባላሉ። ያ ነው በቃ። ይኸውልሽ አልገባሽም እንጂ የሄርሜላ እናት የነበረችበት ሁኔታ ከሷ ከቅርብ ጓደኛ ያንኑ ነገር ሰምቻለሁ። እንዴት ነበረች? ሸክላ ሰሪ እንደነበረች ሌሊት እንግዲህ አፈር አላቅም እንግዲህ ወደ ተመልካቻችን እንዴት እንደሆነ አፈር ፍለጋ ወደ ጫካ ይሄዳሉ። በዛ አጋጣሚ ነው ጅብ እኔ ሁኔታዎቹን አሁን እንደዚህ ብዬ ይሄ ነገር አባባል ነው። አሁን ሄርሜላ እናትም በአይነው ይኸውልሽ ብዙ ሰው ይኸውልሽ ስለሷ ብዙ ሰው ነግሮኛል። እንዲሁም ደግሞ አንድ አባት ነግረውኛል። እሳቸው ጋር መድኃኒት ፍለጋ ሁላ እንደሄደች ከዚህ ነገር ለመላቀቅ ብላ የሄርሜላ እናት ነች ይሄን ሁሉ ነገር ያደረገችው። ስለዚህ ይኸውልሽ ሄርሜላን የምንፈልጋት ይኸውልሽ እሷ ላይ ነገ ከነገ ወዲያ ሌሎች ጥቃቶች ሊደርሱባት ይችላሉ። ይኸውልህ አንደኛ አንተ የተሳሳትከው በዚህ ነገር ማመንህ ራሱ አንተ ራሱ ስተተኛ ነው። አሁን በዚህ ዘመን እንዴት እንደዚህ አይነት ነገር ይታመናል? ጠንቋይ ሸክላ ሰሪ ምናምን አይደለም አባባል ገርሞኝ ነው። በዚህ በጠራዘ ፀሐይ የጅብ ስብን ስታነሳ እንዴት ነው ማልደነግጠው? ገርመከኝ ነው። ሲጀመር በአንተ በዚህ ጊዜ አልጠብቀውም ነበር ይሄ ነገር ይባላል። ሰላም እናወራ ይሻላል እያልኩሽ ነው። ምንድነው ከዚህ በላይ ነገር ማቀው ነው ነገር አንዳንድ ሰዎች ጓደኞቿ በፊት የነበሩ እውነታውን ንገሪኝ። ማን ነው የሚፈልጋት? እመኝ ያስረሻለሁ። ይሄን ነው የምትፈልጊው? እዛ ጣቢያ ቆይተሽ እውነታውን ማውጣት ነው የምትፈልጊው? ይኸውልህ እኔ አሁን ይሄን ነገር ዝም ብሎ የሚባል አፈ ታሪክ አለ ማላምንበት ነገር ግን ዝም ብዬ ብነግርህ እናቴ ካወቀች ሌላ ችግር ነው። አሁን ጭራሽ ልጅቷ ለኔ ያለኝን ነገር እንዲቀንስ ፍቅር አርጋት ነው ሄደችው። አሁን ደግሞ ይሄን እንደተናገርኩ ብሰማ ጭራሽ ከእናቴ ጋር ታጣላኛለህ ማለት ምን ችግር አለው? ለምን አባባል ነው ትክክል ነገር አይደለም። በቃ ይሄን ነገር አባባል ከሆነ ይኸውልሽ እኔ አባባሉን እኔ ለራሴ ሊያዘው፣ አንቺ ግን የምታውቂውን ነገር ንገሪኝ። ምንድነው እየሆነ ያለው? ማን ነው ሄርሜላን የሚፈልጋት? ይኸውልህ ሄርሜላን አንዳንድ ሰዎች መጥተው ይፈልጓታል። በእርግጥ እናንተ በካሜራ የመጣችሁት ለመጀመሪያ እናንተ ናችሁ፣ ግን ተደጋጋሚ ሰዎች ይፈልጓታል። አላቅም ብቻ በምን አይነት ሁኔታ እንደሚያዩት አላቅም። ብዙ ነገር ብለው ይሰይሟታል። ገባ ማለት በቃ እሱም ወሬው ስለሰለቻት ነው እሷ ሄደችው ከዚህ። እውነት እዚህ የለችም። አንድ 3 ወር ከ15 ቀን ምናምን ይሆናታል ከዚህ ከሄደች። ስለዚህ 3 ወር አልፏታል እያልሽ ነው ከዚህ ከሄደች? ያው የሰው አፍ በቃ አንተን ሲላት ሄደች። እሺ ስለዚህ ማን ነው ስም ይፈልጋት? የማይታወቁ በቃ የተለያዩ ሰዎች ይመጣሉ። ምንድነው እያሉ ነው? በራችን ተንኳኩቶ ማያውቀው በእሷ ነው የተደፈረው። 10 ሰው እየመጣ የታለች እያለ እየጠየቀ ቤታችን ማንም ገብቶ ማያውቀው ብዙ ሰው ይገባል። ይኸው እናንተም ገባችሁ ዝም ብላችሁ። ምንድነው እየሆነ ያለው? ምንድነው የምታውቂው ነገር አለ ስለ እንደዛ ሰዎች? በቃ ዝም ብለው ይፈልጓታል። ይሄን ነገር እንዳንተ ለመጠየቅ ይመስለኛል። በቃ የጠየቁሽ ነገር አለ ከዚህ በፊት? ይኸውልህ አንዳንድ ሰዎች ማለት ነው አጉል ጅልነት የማያስቡት ነገር የለም ማለት። ግማሹ ሰው ሀብት ታመጣለች ይላል፣ ግማሹ ሰው ደግሞ ጭራሽ ሰዎች ለህፃናትን እንደምትበላ በቃ ሰዎችን ማለት ነው እንደምታደርግ አድርጎ ያስባል። እና በእሷ ምክንያት እኛም ተገለን ነው ብዙ ቤት የቀየር ነው። በቃ ተረዳኝ። ስለዚህ ይህ ነገር እውነት ነው ማለት ነው? እውነታ የለውም። አንተ ታምናለህ በዚህ ነገር? ሰው የዋህነቱ ነው። በቃ ችግር የለም። እሱን ይኸውልሽ እኔ ላጣራ። አንቺ አሁን ሄርሜላ የት እንዳለች ትነግሪኛለሽ። ይኸውልሽ አሁን ያም ሆነ ይህ እየፈለግን ያለ ነው ሄርሜላ ነው። አንቺ አሁን አፈታሪክ ሆነ ምን ሆነ አንቺ እንድትነግሪኝ አይደለም የምፈልገው። እኔ የራሴን ጉዳይ ራሴ ነኝ የማውቀው። ይኸውልህ አሁን ራሱ እኔ በጣም ስላስጨነቀኝና እንድትወጣልኝ ስላሰብኩ ነው ይሄን ሁሉ ይዘማራው። ይኸውልሽ አሁን እኮ የኔ መውጣት አይደለም የሚያሳስበው፣ ሄርሜላን የት እንዳለች እንድጠቁመኝ ይፈልጋል። ነገርኩ የለችም በቃ ከኛ ጋር እንደሌለችማ ነገርሽኝ። እንደሌለችም እኮ አይቻለሁ ሲጀመር። ይኸውልሽ መርፌ አይደለችም እሷን በዚህ ሰዓት ነው ቦታ ትደብቂያታለሽ ብዬ አላስብም። በቃ ይሄ ማቀው እዚህ ድረስ ነው የሄደችበትን ወይ ያለችበትን ቦታ እንድትነግሪኝ ይፈልጋል። ማቀው እዚህ ድረስ ነው። በቃ የሰው አፍ መሯት ሄዳለች።
በቃ አላውቅም። እናቴ ምናልባት አብራችሁ እስከኖረች ድረስ የሆነ ነገር ልትሰሚ ትችላለሽ። አሁን እኮ ነገርሽኝ አይደል እንዴ ሀብት ታመጣለች እድል ታመጣለች ብለው ብዙ ሰዎች ይፈልጓታል አልሽ። ይሄን ወሬ ቤት ውስጥ እንዳወራ አይፈቀድልኝም። እናቴም በቃ ይሄን ነገር እንዳነሳ ስለማት ወይኔ እናቴ ምንድነው አስገደልከኝ? ምንድነው አንቺ? ምንድነው ይሄ ሁላ ሰው? ምንድናችሁ እናንተ? እናትሽ ነሽ? ምንድነው ወይዘሮ ትብለጥ አንቺ ነሽ? ማን አስገቢያለሽ? ምንድነው ማን ነው ይሄን ሁላ ሰው? እሺ ትብለጥ ቆይ እስቲ ተረጋጊ። ምንም ታውቃለህ እንዴ? አዎ አውቃለሁ። ምን አይነት በሽታ ነሽ? እንዴ ደግሞ ፊልም ቆይ እስቲ ተረጋጊ። ይኸውልሽ እባክሽን ወይዘሮ ትብለጥ እስቲ እባክሽን ካሜራማን አንዴ ይኸውልሽ እንደዚህ መሆን አይጠበቅብሽም። ወይኔ ጭራሽ ብላ ይሄ ሁላ ጎረምሳ ተረጋጊ። ይኸውልሽ አሁን እኮ ተማመነን አይደል እንዴ? ተማምነን ይኸውልሽ ካሜራውን ላ እስከመጣል ደረጃ ደረሰሽ ነበር። ከየት መተህ ነው ስሜን የምታውቀው? ይኸውልሽ እኔ ነገሮችን ነገርኩሽ እኮ የህግ አካል መሆኔ እኔ የህግ አካል ነኝ እኮ አልኩሽ። መረጃ ጣልሽ ነው የመጣሁት። ለምን ትመጣ ተረጋጊ። አፈረስ ይሄን ሁሉ ጎረምሳ እስቲ ለምን ይኸውልሽ አሁን ተነጋግረናል እንዴ? ገባ ነው እንዴ? ቢሆንስ ላለመጨቃጨቅ እኮ ነው ቁጭ ያልነው እኮ አይደል እንዴ? ላለመጨቃጨቅ ነው የተቀመጥነው። እባክሽን ላለመጨቃጨቅ የምትለው እቺ ናት እንጂ ይሄን ሁላ ጎረምሳ ሰብስባ እኮ እሷ የምትሆን እኮ ይኸውልሽ እኔ ገብቼ ልጠየቅኳት አይደል እንዴ? ሌላ ነገር ዝም በይ እንሽ ጥፋ ዝም በይ እስቲ እባክሽን ተረጋጊ ትብለጥ። እንዴ ምን አይነት ፍጡር ነሽ? ማን አስገቢብኝ? ይሄን ሁላ ጎረምሳ ሰብስባ ታስገባለች እንዴ? ነገርኩሽ እኮ አይደል የህግ አካል መሆኔ። ወንጀል ሰርተሻል እንዴ? አይደለም ለምን ነው ታዲያ እሷን የምትለው? እና ልጄስ ወንጀለኛ ናት። ይሄን ሁላ ሰው ሰብስባ እኮ እንደማንኛውም የህግ አካል እኮ መረጃ የመስጠት ግዴታ አለባችሁ አይደል እንዴ? እሷ ትንሽ ፊደል ቆጥራለች እኮ መረጃ ስትጠየቂ እኮ መረጃ የመስጠት ግዴታ እንዳለብሽ ታውቂያለሽ አይደል? እሱ ግዴታዬ ነው። እኛ እኮ ወንጀለኞች አይደለንም አይደል? ማን ወንጀለኛ ናችሁ አለ? ታዲያ እሷ ወንጀለኛ ነኝ ብላ እኮ ነው ይሄን ሁላ ጎረምሳ ሰብስባ ይዘን አይደለም የሚፈልጉት ማንንም የሚፈልግ በቃ ማላስገብ ጉዳዩ ስለ ሄርሜላ ነው። ስለ ሄርሜላ ደግሞ የምታውቀውን ነገር የተወሰነ ነገር ነግራኛለች። ምንድነው ሄርሜላ ምን ታውቃ? እሷ ልጄ ምን ታውቃለች ታዲያ ስለ ሄርሜላ? ምን የምታውቀው ነገር አለ? የምታውቀውን ነገረችኝ። ስለዚህ አንቺም የምታውቂውን ትነግሪኛለሽ። ምንም የምታውቀው ነገር የለም። ምን የምታውቂው ነገር አለ? ሄርሜላ ትላለህ እንዴ? ምን የምታውቂው ነገር አለ እንዴ ስለ ሄርሜላ? ለምንድን ነው ቆይ ስለ ሄርሜላ ሲወራ ለዚህ ምትኝ? አንዳንድ ነገሮች ጠየቁኝ። ሰምተው የመጡት ነገር አለ። ምንድን ነው የሚሰሙት? ምን ሰሙ? ምንድን ነው ምን አረገች? ምን ሰሙ? እኛ ስለ ሄርሜላ ሁሉንም ነገር እናውቃለን። ምኑን ነው የምታውቀው? ሄርሜላ ያለችበትን ስለ ሄርሜላ ማንነት፣ ስለ ሄርሜላ ሁሉንም ነገር ዲናትና እንዴ ወይዘሮ ሄርሜላ እኮ ልጄ ማለት ናት። እማዬ እንደውም አትከራከሪ። እኔ ልጅ ከመጣ ጀምሮ አንቺ ታደርኛል። ሂጂ ከዚህ ከኖር ልጅ ሰፈር ከጓደኞቼ አሁን እናንተ ልትጣሉ አይደለም ምን ይባላል የመጣው እንደውም በሷ ልጅ የተነሳ ቤታችን ተበጥብጧል። እና ብዙ ነገር ነገራቸው በቃ እባክሽን ይኸውልሽ እኔ ተረጋጊ። እኔ ምንም አልለፈለፍኩም። በቃ ማለት ለፈለፍሽ ማለት ምንድነው? ነገር የለም እሷ የምታውቀው ልጅቷ ከድሮ ሰፈራችን እንድትወጣ ያደረገችን እሷ ናት አይደለችም? እባክሽን አንቺ ተረጋጊ። እናትሽን ላዋራት አንዴ እባክሽን። አይደለም አስወጣት እሷን አንዴ ሂጂ ውጪ እባክሽን አንዴ ውጪ እባክሽን አንዴ እዛው አስወጡልኝ አንዴ። ምንድነው? ቆይ እንዴ ለምን ነው ስለ ሄርሜላ እንዲወራ ያልፈለግሽ? ምንድነው? ልጄ እኮ ናት እሷ ማሳድግ የሙት ትራፊ እኮ ናት እንዴ። ይኸውልሽ የወንድምሽ ልጅ እንደሆነች አውቃለሁ፣ ግን ደግሞ ከልጅሽ አትበልጥብሽም በምንም ይሁን በምንም አይደል እንዴ? ምን ነው እሷም አባት ስለሌላት ነው እንዴ? ወንድሜ ልጅ እኮ ናት። ወንድሜም ለኔ አንድ ነው እንግዲህ እንዴ። ጉዳዩ እንደሱ እንዳልሆነ ግልጽ ነው አይደል እንዴ? ምንድነው ሄርሜላ የምትለው? ቆይ ሄርሜላ ምን አደረገች? ሄርሜላ ስላለችበት ሁኔታ ስለ ሄርሜላ ቤተሰብ ሁሉን ነገር አውቃለሁ። እያንዳንዱ ነገር አጣርቼ ነው እዚህ የመጣሁት። ያለ ምክንያት አልመጣሁም። ልክ ነህ። ምንም ወገን የሌለው እናት አባት የሞተበት ሰው ብዙ ስም አለው። ልክ ነህ። ይኸውልሽ ዝም ብሎ ስም ብቻ አይደለም። አንቺ እውነታውን እንድታብራሪልኝ ይፈልጋል። የሚከራከርላት ሰው የለም ብለህ ነው አንተ። እዚህ የመጣሁት የነፍስ ጉዳይ ስለሆነብኝ ነው። እና እሷ ነፍስ አታጠፋ ነፍስ አጥፍታለች እንዴ? አላልኩም፣ እሱን አላልኩም። ግን ሄርሜላ ታስፈልገኛለች። በይሳት ደግሞ ይኸውልሽ ልጅሽ ራሱ የነገረችኝ ነገር አለ። ሄርሜላ በጣም ብዙ ሰው እየፈለጋት እንደሆነ እዚህ ቤት፣ ምክንያቱም ለተለያዩ ለባዕድ አምልኮች ሊጠቀሙባት ስለሚፈልጉ እድል ታመጣለች፣ ሀብት ታመጣለች ምናምን እየተባለ ሰዎች እንደሚፈልጓት ሰምቻለሁ። የምታውቀው ነገር የለም እባክህ። ይህ ነገር ከምን ጋር የተያያዘ እንደሆነ ደግሞ አንቺ በደንብ ታውቂያለሽ ያስባል። ምንም ይኸውልህ ልጅቷ የምታውቀው ነገር የለም። እኔ ነኝ ያሳደግኳት በል በቃ። አሁን በቅርብ ጊዜ ነው ሄደችው፣ 3 ወር ምናምን ቢሆናት ነው ሄደችው እንጂ እንዲሁ ልጅቷ እንደው ጫና ሲበዛባት ነው በቃ። እንዴ ነው የተወስዳታለሁ ራሷ መሯት ነው ሄደችው። እንደናንተ እዚህ ጠያቂ በዝቶባት ነው ሄደችው። በቃ ጠያቂ በዛባት። አትዋሺ። እኔ ያንኑን ነገር አጣራለሁ። ስለርስበት ግን ዋሽተሽ ከሆነ አንተም በእግዚአብሔር ትጠየቅበታለች። የሙት ልጅ ናት። ምንም የምታውቀው ነገር የለም። እኔ ለሷ እንደውም ባይገርምሽ ማለት ነው ላድናት ነው የመጡት። ምን ታድናታለህ? ይሄው እናንተ ለባዕድ አምልኳችሁ ለጥንቁልናችሁ ልትጠቀሙባት ከሆነ እቺ ምንም የማታውቅ ልጅ
ይሁንሽ እዛ እናንተ የማይገባ ነገር ውስጥ ገብታችሁ ይሄን ነገር አምጣችሁት ሊሆን ይችላል። እኛ ምንም የምናውቀው ነገር የለም። ቆይ እሺ እናት አባቷ በሰው እጅ ቢጠረጠራሉ አይጠረጠሩ? ይሄ ዝም ብሎ አፈ ታሪክ ነው። አፈ ታሪክ ነው እኮ ይሄ። ወንድምሽ ነው አይደል እንዴ? ወንድሜ ነው። እንዲህ አይነት ነገር የለብንም እኛ። አትዋሺ። እንዲህ አይነት ነገር የለብንም። ምክንያቱም የሄርሜላ እናት እኔ የማውቃቸው አንድ አባት ጋር መድኃኒት ፍለጋ ሄዳለች። እነዛ አባት ደግሞ እሱ ታሞባት ነው። እሱ ከሞተ በኋላ ነው ያንን መድኃኒት ፍለጋ ሄደች። ያ ደግሞ ይሄ ወደ ሰው ጅብ የሚቀይራትን ነገር መፍትሄ ለማግኘት ብላ ነው። አይደለም ቀን ተሳስታችሁ ይሆናል። ቀን ተሳስታችሁ እንጂ እሱ ታሞባት። ሰው መቼም የታመመ ሰው መቼም መድኃኒት ይፈልጋል። እሱ ታሞባት ነው እንግዲህ መድኃኒት ፍለጋ ሄደችው። ስለዚህ የሰው ጅብ የሚባል ነገር የለም። ኧረ ምንም የለም። ምንም አፈ ታሪክ ነው ይሄ። አፈ ታሪክ ነው። አፈ ታሪክ ለምን እኔ ያንኑን ነገር ደርስበታለሁ። ያኔ ግን ላንቺም ለልጅሽም የከፋ ነገር ነው የሚሆነው። ምን አረገች ደግሞ ልጄ? እነዚህ ሰዎች ይኸውልሽ ከማን ጋር የተያዙ እንደሆነ ስለማታውቂ ነው። በጣም ትልቅ ወንጀለኞች ናቸው። ወንጀለኞችን ደግሞ ከተባበርሽ አንቺም አንዷ ወንጀለኛ ነሽ። ወንድሜ አንድ ነገር ልንገርህ። ይቺ የሙት ትራፊ ቅርሴ ናት። በቃ አንድ ልጄ በላት። እቺ ልጅ ስላል ስለዚህ ለምንድን ነው ለህግ አሳልፈሽ መስጠት ይፈራል? ምን አረገች? ወንጀለኛ አይደለችም። ለምንድን ነው ለህግ አሳልፈሽ መስጠት? እኔ እኮ ለአስራት አይደለም እየፈለኳት ያለሁት። እሷን ያላግባብ ለባዕድ አምልኮ ሊጠቀሙባት ነው እያልኩሽ ነው ያለሁት። ልጅቷ የምታውቀው ነገር የለም። ማንም የሚጠቀምባት ነገር የለም። ማንም የሚጠቀም እናንተ ናችሁ እያሯሯጣችሁ። ስንተኛ ቤት አሁን ስንቀይር ስንተኛ ቤት ያም ይመጣል። ልጅቷ የምታውቀው ነገር ከድሮ ጀምሮ እያስቸገረች ነበር ማለት ነው አይደል? ምኑ ነው የሚያስቸግረን? እሷን መፈለጉ ነው እንጂ ያም ልክ እንደ ትልቅ ነገር። አሁን ደግሞ አንተም ደግሞ እንደዚህ ፊልም ሰክተህ ለዓለም ልታሳያት ደግሞ ለዓለም ወንጀለኛ ናት ልትል ነው። እኔ እሱን አይደለም ይኸውልሽ የመጣሁትኝ እኔ ወንጀለኛ ናት ልል አይደለም የመጣሁት ነው እንጂ ይኸው ታዲያ ይኸው ፊልም ይዘህ የመጣው በአድ ነገር ውስጥ ላወጣት ነው የመጣሁት። እንትናችሁን ይዛችሁ የመጣችሁት ይሄ ማስረጃችን ነው። እሺ ምንድን ነው ይኸው እንትናችሁን ይዛችሁ የመጣችሁት እኮ ይሄ ይኸውልሽ አንቺ ላይ ጉዳት አለማድረሴን እዚህ ቤት ላይ ምንም አይነት የከፋ ነገር እንዳላደረስኩኝ ማስረጃ ነው። በኋላ ህግ ነው የምታረጉት። እንግዲህ ፍርድ ቤት ሲሄድ እያንዳንዱ ነገር ማስረጃ ሆኖ ይቀርባል። ግልጽ ነው አይደል? እኔ እኮ ጅቦና የበላችሁ ሰው አለ እንዴ ታዲያ? ልጅቷ ጅብናት። ወደፊት ግን እንደዛ አይደለም ጅብ ለምን? ይሄ አፈ ታሪክ ነው። ይሄ አፈ ታሪክ ነው እንዴ? የሰው ልጅ አይደለ እንዴ አንተ? አዙራ አስብ እንጂ ልጅቷ አብረናት እኮ ኖረናል። ትንሽ ጊዜም ቢሆን አሁን ከመጣቻ ጀምሮ ራሱ አብረን ኖረናል። ምን ነው ያለም ረጅም ጊዜ ነው አብራችሁ ይኖራችሁ። እኛን አልበላችን ታዲያ እኛን አልበላችን። ጀመሩልሽ አንቺ የምትሰሪው ስራ የለሽም አይደል እንዴ? ስራ የለኝም። አዎ የቤት እንዴት እንደሆነሽ ነው ማለት ይሁና። በፈጣሪ ቸርነት ነው የምኖረው እኔ። በፈጣሪ ነገር ደግሞ ይሄ ሁሉ ሀብት ስራ ለሌለው ሰው ከየት መጣ እንዴ? በፈጣሪ ቸርነት እውነታውን በፈጣሪ ታምኛለሽ? አዎ እንዴ ይኸውልሽ እመኚኝ፣ ይሄን ነገር ከደረስኩበትና እቺ ልጅ ላላግባብ ነገር እየተጠቀምሻት ከሆነ ግን ለምን ወርድ ከራሴ እንዴ ልጄ እኮ ናት። እኔም ልጄ ባልወልዳትም እኮ የወንድሜ ልጅ ማለት የኔ ልጅ ናት እኮ እንዴ። አዙራ አስብ እንጂ እንዴ አሳልፌ ስለምን እንዲነሽ ብዬ እላታለሁ እንዴ? ምንድናትና እኛ ጋር ነው የኖረች፣ እኛን አልበላች። መናገር ያለብሽን እውነታውን መናገር አለብሽ። አልበለዚያ ግን ማለት ነው እዛው ፍርድ ቤት ወይ ደግሞ ወህኒ ወርደሽ እያንዳንዱ ነገር እዛው ትናዘዝ። ወንጀል አልሰራው ለምብዬ ነው ወይ ነው እንግዲህ ምን እስኪ ይኸው ገብታችሁ አንዲትን ግለሰብ እየደበቅሽ ነው። ይኸው ገብታችሁ ፈልጉ። እዚህ ማይለችም እዚህ እንደሌለች ይወድሽ እኔም ማየት ይችላል። ሲጀመር እኔ በሌለሁበት ደግሞ ልጄንስ ግቢና በር አስከፍታችሁ ይሄን ፊልማችሁን እንትን ብላችሁ ለምንድን ነው የምጨቀጭቋት? ምን የምታውቀው ነገር አለ ልጄ? ስመጣ ግን በቃ እኔ የለሁም አይደል? መመለስ። አዎ መመለስ። እኔ በሌለሁበት ልጄን እንዲናት ብላችሁ እንትን የምትሏት በማታውቀው ነገር አለ። ምን የምታውቀው ነገር አለ? ይኸው አወራቻችሁ እኮ እንዴ! ይሄ ሁላ ህዝብ ጠርታችሁ፣ ይሄ ሁላ ህዝብ ከኋላችሁ እያለ ይሄ ሁላ የህግ አካል ስለኔ እንደ ወንጀለኛ አሁንም ቤት ልቀይር ነው። ከዚህ የትም አትቀይሪም። አይገርምሽም? እስከናገኛት ድረስ አንቺ ከኛ ጋር ነው የምትሆኚው። አለበለዚያ ደግሞ ማለት ነው የሚፈጠረው ነገር የከፋ ነው የሚሆነው። መናገር ካለብሽ እውነታውን ተናገሪ። ነው የምናገረው። የወንድምሽ ልጅ ከሆነች እንድትድን አድርጊያት። ይኸውልሽ እኛ የህግ አካል ነን። ምንም የምናደርጋት ነገር የለም። አያማትም እኮ ልጅቷ አያማትም ካልሽ ደግሞ አምጪና ይሄ ነገር ይረጋገጥ። ምክንያቱም እኛ ልጅቷን ለአንዳንድ ጉዳዮች የምንፈልጋታለን። በመጀመሪያ ደረጃ ለእኛ አንድ እንድትተባበረን የምንፈልገው ነገር አለ። ምክንያቱም የዚች ልጅ ጸጉር ያስፈልገናል። ባልደረባችን ይኸውልሽ በማይሆን መተት ተተብትቧል። አንደኛ ባልደረባችንን ለማዳን፣ ሁለተኛ ደግሞ አሁን ነገሮችን ሳጣራ የደረስኩበትኝ እናንተ ለባዕድ አምልኮ ይህች ልጅ እየተጠቀማችኋት እንደሆነ ደርሼ አባባል ነው። ይሄ አባባል ነው። እሷ ምንም የምታውቀው ነገር የለም። አባባል ነው። ይሄ አባባል ነው። ይሻላል። ይሄ አባባል ነው። ምን እናድርግ እንግዲህ
ይኸውልሽ እኔና አንቺ መግባባት የምንችለው በአንድ ነገር ይመስለኛል። እንዴ ልጅቷ እንዲህ ብላችሁ እንደገና እና ሊሆን አማርኛ ልንገርሽ፣ አዳምጪኝ። እሺ ንገረኝ፣ እሰማለሁ። ሄርሜላን ታገናኝኛለሽ፣ ግልጽ ነው። አሁን የለችም። ከየት ላምጣት እንግዲህ? ከሄደች ቆይታለች አሉ። አንቺ ነሽ ወሰርሻት። ሌላ ማለት ተማረረች፣ አማረራት። የአካባቢ ሰው ከሩቅ የሚመጣ ሰው እንዲህ ናት ይኸው እንደናንተ አይነቱ አማረራት። እንዴ ታዲያ የት ትግባ? ጉድፈላ። እውነታውን እኔ በራሴ ግን ከደረስኩበትኝ እመኝ ወህኒ ነው የማወርድሽ። እግዚአብሔር ያውቃል። እንግዲህ አሁን አንቺ የምር እግዚአብሔርን ስምጠሩ እግዚአብሔርን ማን እንደሚወርድ እግዚአብሔር ያውቃል። እንግዲህ ስለዚህ መናገር አትፈልጊም። ምንም ችግር የለም። እሺ አንቺ እዚሁ ከባልደረቤ ጋር ቁጭ ትያለሽ እና አንተ ታወራልኛለህ፣ እኔ ልጅቷ ጋር ሄዳለሁ ማለት ነው። አርፈሽ ቁጭ በይ። ያዟት እሷን። ና ካሜራ ዝም በይ። የምናገረው ነገር የለም ብለሻል። ያዟት እሷን። ይኸውልህ ከኋላ ጋርዶች ያዟት እሷን። ዝም በይ። አብሽን ዝግና ቁጭ በይ። ውድ ተመልካቾቻችን እንግዲህ እናት ወይዘሮ ትብለት ነገሮች መናገር አልፈለጉም። ያው ብዙ ነገር እንደደበቁና ብዙ ነገር እንደዋሹ የሚታይ ነገር ነው። ስለዚህ አንቺ እዚህ ሁሉ ያለውን ነገር በተወሰነ መልኩ ታውቂያለሽ ብዬ አስባለሁ። ለዛም ነው ልጅ አንቺ ጋር የመጣላችሁኝ እናንተ። ይኸውልሽ አትጣይም፣ እርግጠኛ ሆኜ የምነግርሽ ከእናትሽ ጋር አትጣይም። ምክንያቱም ይህ ነገር ለአንቺም ለእናትሽ መፍትሄ ሲባል ስላላወቅህ ነው። በቃ ተጣልተናል። አሁን በጣም ተናደህ ስታናግረኝ አላየህም? እንደዚህ አሁን አታውቅም። ይኸውልሽ ልትረጅኝ ይገባል። አንድ ነገር የምነግርሽ ነገር አለ። ይህ ነገር ምንድን ነው? ሄርሜላ በጣም ለእኔ ታስፈልገኛለች። አሁን ሄርሜላን የምፈልግበት ምክንያት ይኸውልሽ እኔ ወንጀለኛ ሆና ላስራትም ምንም አይደለም፣ ግን እሷን ከዚህ ነገር ውስጥ ነፃ ማውጣት ያለብን አይመስልሽም? ያለችም በቃ አሁን ሩቅ ናት ያለችው። ስለዚህ የሚያገኛት ሰው የለም። በቃ እንደዛ ብለህ ያዘው እኮ ንገሪኝ፣ የት እንዳለች። አንቺ እኮ ችግር ፈጠርክ። ይኸውልህ መፍትሄ ይዤ ነው የመጣሁት ብለህ ችግር ፈጠርክ። እኔ እናቴ ላይም ችግር ነው የፈጠርከው። ይኸውልሽ ምንም የሚፈጠር ችግር የለም እኮ እያልኩሽ ነው። ለምንድን ነው እኔን መረዳት ያልፈለግሽው? ተረድቻለሁ፣ ግን ከዚህ በላይ ችግር እናቴ ያላየህም እንደዛ ተናዳ ስትናገር። እኔ እንደዚህ ተናግራኝ አታውቅም። በቃ በፊትም እሷ እዚህ እየመጣች በቃ እናትሽ ይኸውልሽ በዛ ልክ የተናደደችው ነገሮችን መደበቅ ስለፈለገች ነው። ስለ ሄርሜላ ያለውን ነገር መደበቅ ስለፈለገች ነው። ምንም ነገር የለም። ነገርኩህ፣ አባባል ነው። ሰዎች ዝም ብለው ፈጥረው የሚያወሩት ነገር ነው። እና እናንተ ደግሞ ታሳዝናታለች። የሙት ልጅ ናት ብላ እኛ ጋር ታኖራት ነበር። ምንም አዲስ ነገር የለም ሌላ እንጂ ስለ ሄርሜላ ምንም ነገር የለም እያልሽ በቃ ነገርኩህ። ድሮ በአፈ ታሪክ እንዲህ ናቸው ተብሎ ይባል ነበርና ሰው ያንን ይዞ በቃ አገለላት ልጅቷን። ታዲያ እሱ ብቻ ከሆነ ለምንድን ነው ሰዎችስ የሚፈልጓት? በቃ ሰዎች ደግሞ አንዳንድ ጊዜ እኔ አላቅም ሊጎዷትም ሊሆን ይችላል ብለህ አስብ። እኔ እንጃ። ይኸውልሽ ያለ ምክንያት እንደዚህ አይነት ነገር አያደርጉም። ይኸውልሽ እኔ እውነታውን ላስረዳሽ። እመኝ ከእናትሽም ከአንቺም እንደተረዳሁትኝ ከሆነ እችን ልጅ ምንም በማታውቀው ይኸውልሽ ለባዕድ አምልኮ እንዲሁም ላላስፈላጊ ነገሮች ሊጠቀሙባት እየፈለጉ ነው። አሁን እኮ እኔም አንዳንድ የተረዷቸው ነገሮች አሉ። ምክንያቱም ይኸውልሽ ይህ ነገር እናትሽ ጋር ያለ ነው ይመስለኝ። የለ እንደዚህ አይነት ነገር የለም። እኔ እንደዚህ አይነት ነገር ስለማላምን ቢያወሩትም አይሆንም። በቃ እንደዛ ብለህ ያዘው። ልታብራሪልኝ ትችያለሽ? ስለ እናንተ ስለ ቤታችሁ ስላለው ነገር። ቤታችን ምን አለ? ምን አይተሃል? እንግዲህ በጣም ብዙ ቦታ እንደቀያየራችሁ ነግረሽኛል። ይሄኛው ደግሞ የእናንተ ቤት እንደሆነ ነው እንግዲህ የተረዳሁት። ኪራይም እንዳልሆነ እናቴ ብዙ ቦታ የቀየር ነው። ድሮ ከኖርንባቸው ቦታ የቀየር ነው በእሷ ምክንያት ነው። ሰዎች ይህን ሲሰሙ በቃ ያስተሳሰባቸው ኋላ ቀር የሆነ ሰዎች ያገላታል። እንዲህ ናቸው ሲላት እሷ መረጃ ሰብስቤያለሁ እያልኩኝ ነው። መረጃ ሰብስቤያለሁ። እናንተ ከዛ ቦታ ቤትም ልቀያየሩበት የቻላችሁበት ምክንያት አካባቢ ውስጥ አንዳንድ ነገሮች ስለሚወሩ ነው። እናንተ ባዕድ አምልኮ ላይ እንደምታመልኩ እንዲሁም ጠንቋይ ናችሁ እንደሚባል ስለተሰማ ነው። በአሁን ሰዓት ጠንቋይ የሚባል ነገር አለ እንዴ? አትዋሺ። አሁን ይኸውልሽ እኔ እንደዛ እያልሽ ልትሸውጂኝ አትሞክሪ። አይደለም የለማ ይኸውልሽ ቤት የቀየራችሁበትን ምክንያት ነው እየነገርኩሽ ያለው። እያንዳንዱ ነገር መረጃ ስላለኝ ነው። ይኸውልሽ የሰው አፍ ነው ያስቀየረው። እናንተም እዚህ ነገር ላይ ባዕድ አምልኮ ታመልካላችሁ ተብሎ ስለሚታሰብ ነው አይደል እንዴ? እኛ እንደዚህ አይነት ነገር የለም። እናቴ ብዙ ጊዜ ምንድን ነው የምትተዳደሪያችሁ? እኛ በቃ ዝም ብለን ነው የምንኖረው። በቃ ድሮ አባቴ እንትን ያለለን ቤት ነበር። ይሄ ማንም አያውቀው። ይኸውልሽ አትዋሺ። አስፈለገ ይህ ቤት መቼ እንደተገዛ ከማን ላይ እንደገዛችሁ በስንት ብር እንደተገዛ ማጣራት ይችላል። አሁን እጄ ማጣራት አባቴ ነው የገዛው የነበረው። ከዛ ቆይቶ አሁን እናቴ በራሷ አደረገችው። ለሱ የእናቴን ስም አሁን ሊያሳየው ይችላል እንጂ ድሮ የሚወጣው አባቴ ነው። እሺ ምንም ስራ ከሌላችሁ ምንም መተዳደሪያ ከሌላችሁ እንዴት ነው በእንደዚህ ልክ ማለት መኖር የቻላችሁት? ነገርኩህ፣ አባቴ ያስቀመጠልንን ነገር እየተጠቀምን ነው። ይኸውልሽ ነው አንቺም እዚህ ነገር ውስጥ አለሽበት። እኔ በእንደዚህ አይነት ነገር አለሽበት ማለት ምን ማለት ነው? እናንተም እኮ ራሱ ያልሆነ ሰውም እንደዚህ መጠርጠር በህግ ያስቀጣል። እናንተ የፈለጋችሁትን ነገር አምልኮ፣ የፈለጋችሁትን ነገር መኑ።
እኔ እሱን አይመለከተኝም፣ ግን ሄርሜላን እኔ እፈልጋታለሁ። ምክንያቱም እኔ ከሄርሜላ የምፈልገው አንድ ነገር አለ። እሺ ለአንቺ ሁሉ ነገር በግልጽ ልንገርሽ፣ ምናልባት ለእናትሽ አልነገርኳትም። አንቺ ወጣት ነሽ፣ ትረጅኛለሽ። አንድ ወጣት ባልደረባችን በማይሆን መተት ይልሽ በእንደዚህ አይነት ጥንቁልና መተት ተተብትቦ ታሞብን ያለ እንደዚህ አይነት ነገር አሁንም አለ እንዴ? መተት አለ፣ መንገድ በአይናችን አይተነዋል። ይልሽ ባልደረባዬ በጣም በትልቅ ስቃይ ውስጥ ነው ያለው። አስተሳሰብ ቴንሽን ይዞት ነው እንጂ እንደዚህ የሚባል ነገር የለም። አሁን ይልሽ የሆኑትን ይልሽ እየሆነ ያለውን ከፈለግሽ ቪዲዮ ላሳይሽ እችላለሁ። ባልደረባዬ በምን አይነት እና ከኛ ጋር ምን ያገናኘዋል? እሱ የባልደረባክ እንዲሞን ከኛ ጋር ምን አገናኘው? እሱ እንዲድን ሄርሜላ ታስፈልገናለች። እኔ ይልሽ በአዳም ልኮ ውስጥ ጥንቁልና ውስጥ መግባት ፈልጌ እሷ ናት እንዲታመም ያደረገችው እያልከኝ ነው? ከእሷ ጋር ምንም አያይዞም የእሱ መታመም፣ ግን እሱ ለመዳን እሷ ታስፈልገናለች። ምን ታደርግላታለች እሷ? ይልሽ አንዳንድ ነገሮች የሚሰሩት በራሱ ነው። ገባሽ አይደለ? እንደዚህ አይነት ነገሮች የሚሰሩት እዛው በባዕድ አምልኮ በራሱ በጥንቁልና መንገድ ነው። አንተ አሁን ያልሆነ መንገድ እየሄድክ ነው። ይሄን ይኸውልሽ አውቃለሁ፣ የማይሆን ነገር ውስጥ እንደገባው አውቃለሁ። ይሄን ነገር የማደርገው ለባልደረባዬ ስል ነው። ልክ ነህ፣ ግን ያልሆነ መንገድ እየሄድክ ነው። አሁን እሷን ብታገኛትም ምንም ነገር አታገኝም አንተ። እሷ ምንም ነገር የምታውቀው እሷ አሁን ብትመጣም እንደኔ አይነት መልስ ነው። እሷ ምንም እንድትነግረኝ አይደለም የምፈልገው። አባባሉን እንሰማለን እንጂ ከእሷ ይኸውልሽ እውነታውን ልንገርሽ፣ ቁራጭ ጸጉር እፈልጋለሁ። በእሷ ጸጉር ላይ የሚሰራ ጭራሽ እናንተ ሌላ ነገር ልትፈጥሩ በእሷ ላይ። ይህንን እየነገርኩሽ ያለሁት በግልጽነት ነው። አንቺም እንደዚሁ ግልጽ ሆነሽ እንድትነግሪኝ እፈልጋለሁ። ግልጽ ነው። ምክንያቱም ይኸውልሽ እሷ ላይ ያ መንፈስ እንዳላቃለሁ። ይሄ የሰው ጅብ ምናምን ብቻ እንደዛ አይነት ነገር ከቤተሰቧ የተዋረሳት እንደዛ አይነት ነገር እንዳላቃለሁ። አባባል ነው። ይኸውልህ አባባል አይደለም። ይኸውልሽ እሷ ከኛ ጋር ብዙ አመት ኖራለች። አንድ ቀንም ተቀየራ ወይ ሰው ስትጎዳ አይተናናቅ። እኛ እርግጠኛ ነሽ ስለዚህ ነገር? አዎ እኔ አብረን ነው አንድ መኝታ ቤት የምንተኛው። ግን አንድ ቀንም እኔ ሌላ ለውጥ አሳይተኝ አይቻላቅ። እየዋሸሽኝ እንዳልሆነ በምን አውቃለሁ? ምክንያቱም ፍርሃት አለ ፊትሽ ላይ። አሁንም ቢሆን ከእናትሽ ጋር ያለውን ነገር ላለማጣት ስትይ ብዙ ነገር እያደረግሽ እንደሆነ ነው የሚሰማኝ። እኔ በዚህ ዓለም ላይ በቃ ያለችኝ እናቴ ብቻ ናት። አሁን ራሱ እናቴ በጣም ተከፍታለች። ገባ? እኔ እናቴን እንደዚህ ጮሄባትም ተናግሬያትም አላውቅም። ስለዚህ አሁን እናንተ እያጣላችሁኝ ነው፣ ጸብ እየፈጠራችሁን፣ ችግር ፈጥራችሁብኝ። እናትሽ ጋር ሰላም መፍጠር ከፈለግሽ ይሄንን ነገር ለኔ ንገሪኝ፣ መፍትሄ እናገኝለት። ምንድን ነው የምነግርህ? እሺ ነገርኩ። እሷ የለችም፣ በቃ ፈልግ። እሷ ያለችበትን አድራሻዋን አጣ። እናንተ ካልረዳችሁኝ እንዴት ነው እኔ የማገኘው? እኛም አናውቅም። በቃ ሰው ሲያስጨንቃ ጊዜ ብንብላ ነው። አንድ ቀን ስንመጣ የለችም፣ ብንብላ ጠፍታለች ከቤት። እንደሱ ነው? እርግጠኛ ነሽ? ሁለተኛ ደግሞ እሷ ብታገኛትም አትጠቅምህም፣ ነግሬሃለሁ። እሷ የምታውቀው ነገር የለም። ምክንያቱም እሷ አሁን ላይ ነው ይሄን ነገር እየተረዳ ያለሁት እኔ። እሷን እየተጠቀማችሁባት ወይ ደግሞ እሷን ሊጠቀሙባት የሚፈልጉ ሰዎች እንዳሉ ነው እየተረዳሁት። ለምን ነው አንቺ ይሄን ነገር እህትሽ አይደለች እንዴ? ሰው ናት እኮ። እንዴት በምን እኮ ሰው ናት። እሷን ማዳን የለብንም? እኔ እኮ ልሰራት ወይም ደግሞ ልግደላት አላልኩሽም አይደል እንዴ? አይ እንዴት ነው ልንጠቀምባት የቻልነው? እየተጠቀማችሁባት ስትል አልገባኝም። እኔም በምን ሁኔታ ነው ባንደበትሽ ብለሽኛል አይደል እንዴ? ሀብት ታመጣለች፣ እድል ታመጣለች ተብሎ ብዙ ነገር ይላሉ ሰዎች፣ ግን ዝም ብለው አባባል ነው ያልኩ። እሱንም በማለት አይታል የደረሰውን ነገር። ስለዚህ ምንም የለም። እርግጠኛ ነሽ? እርግጠኛ ነሽ? ይሄንን ነገር ግን በኋላ ዋጋ ስለሚያስከፍልሽ ነው ደጋግሜ የምጠይቅሽ። ምክንያቱም እኔ ያለኝ መረጃ የተሻለ አይደል እንዴ? ሁሉም ነገር አለኝ፣ ስለ እናቷም ስለ አባቷም ስለ እናንተ ሁላ ስለ እያንዳንዱ ነገር። ስለዚህም ቤት ነገር ሁሉ ነገር አጣራለሁ፣ እመኚ። ነገ ግን ይሄን ነገር አጣርቼ በራሴ ከደረስኩበት ቃል እገባልሻለሁ፣ አስራችኋለሁ፣ ትበሰብሷታላችሁ። ምንም ያደረግነው ነገር የለም። ከዚህ ወጥ ውስጥ ወጣችሁ እስር ቤት መኖር የምትፈልጊው እሱን የምትፈልጊው እንዴት ነው? እኔ አሁን ተነስቼ ከወጣው እመኚ ድጋሚ አልመጣም። እሺ ድጋሚ የምመጣው ሙሉ መረጃ ይዤ እናንተን ወህኒ ለመክተት ነው። ይኸውልህ እናቴ የሚያማት ስኳር ምናምን ያማታል፣ እስር ቤት መግባት አትችልም። እሱ ምርጫ አንቺ ነው። እሺ እሱ ምርጫ አንቺ ነው። ስለዚህ አንተ ዝም ብለህ ምክንያቱም ይኸውልሽ ነገ ከነገ ወዲያ ሄርሜላ ላይ የሆነ ጉዳት ቢደርስ ማን ነው በዋነኝነት ተጠያቂ? ማን ይመስልሻል? እኛ ምን አደረግን? ከኛ ጋር እኮ ሄዳለች። ግን ኃላፊነት ወስዳችሁ የተቀበላችሁት እናንተ ናችሁ አይደል እንዴ? ድሮ እናቴ ያው ቤተሰቦቿ ሲሞቱ እንትን ብላ ነበር። ስለዚህ እንግዲህ እናትሽ ወንድሟ ሲሞት እንግዲህ እናቷ ጋር የነበረችው ሄርሜላ ከእናቷ ደግሞ ስትሞት እናትሽ ነው የወሰደቻት። ማንም ሌላ የሚወስዳት ሰው ስላልነበረ ያው እኛ ጋር ወሰድነው። ስለዚህ እንጨርስ። ይሄን የሚሻለው ምንም የምትነግሪኝ ነገር የለም? ልሂድ?
እየጠየኩሽ ነው ያለሁት። ለመጨረሻ ጊዜ እየጠየኩሽ ነው ያለሁት። ምንም ችግር የለም። ፍቃችሁ ሰብስቡና እንሂድ። ይኸውልሽ የምትናገሪ ከሆነ ትናገሪያለሽ። እሺ በቃ ቁጭ በይ፣ ቁጭ በይ። የምታውቂውን በሙሉ ዝርዝረሽ ትነግሪኛለሽ። ግልጽ ነው? እሺ ግልጽ ነው ወይ ያልኩሽ ነው። ስለዚህ ሁሉንም ነገር ትናገሪያለሽ ማለት ነው። የምታውቂውን በሙሉ ትነግሪኛለሽ ማለት ነው። ይኸውልህ እነግርሃለሁ። እሺ ለምን እኔ እናቴ እስር ቤት አይደለም አንድ ቀን ከኔ እንድትርቅ አልፈልግም። ግን ቃል ገባልኝ ምንም እኔ ላይም ሆነ እናቴ ላይም ሆነ ምንም ነገር እንደማይደርስብን። ሁለተኛ ደግሞ ማንም ሰው በቃ እኛ ተገለን እዚህ ደርሰናል፣ ሰው እያገለለን። ከዚህ ቤት ደግሞ መፈናቀል አንችልም። የመጨረሻ እድላችን ነው። ይሄን ቃል ገባልኝ በቃ። ይኸውልሽ እናንተ የሰራችሁት ወንጀል ነፍስ እስካላጠፋችሁ ወይ ደግሞ የሆነ ነገር እስካላደረጋችሁ ድረስ እናንተን ወህኒ የሚከትበት ምንም ምክንያት የለኝም። ሳይሆን መረጃም ባለመተባበር ግን ላስገባችሁ ይችላል። ሳይሆን ምን አለ መሰለህ የሰው ሀፍታ ቃልህ አይደለ? ይሄ ነገር እዚህ ጋር አካባቢ ተሰማ ማለት እኛም እሷ እንደነበራት መገለል እኛም ላይ ይደርሳል። ያንን ማንም እንዳይሰማ ነው ያልኩ። ችግር የለውም ነግሬሻለሁ። ስለ ካሜራውም እንግዲህ መግቢያ ላይ በር ላይ በነበረን ክርክር ውስጥ ስንገባ አስረድቼሻለሁ የነበረውን ነገር አይደል እንዴ? ፊትሽ እንደሚከለል ድምጽሽም በተወሰነ መልኩ መቀየር እንደሚኖረው ነግሬሻለሁ። ስለዚህ ምንም አይነት ስጋት ሊኖርብሽ አይችልም። መናገር ያለብሽም መናገር ትችያለሽ። አይካልሽ ደግሞ ጊዜ ይወስድብኛል እንጂ በራሴ ነገሮች ላይ መድረስ አያቅተኝም። እነግርሃለሁ። ግን ያው ፊቴ ቢከለል ምንም ቢል እናቴን ስም ምናምን እኮ ጠርተሃል። ለዛ ጥንቃቄ መውሰድ አለበት። እሺ በቃ እሺ ቀጥይ። ምንድነው የምታውቂው ነገር? ይኸውልህ አሁን በጣም በቃ የመጨረሻ ደረጃ ላይ ስለደረስኩኝ እናቴ እስር ቤትም እንድገባብኝ ስለማልፈልግ ማለት ነው ልነግርህ ነው በቃ። ንገሪኝ። ምንድነው የምታውቂው ያልኩሽ እኮ ነው ያለሁት። በቃ ሄርሜላ እንደሚባለው የሰው ጅብ ናት። ምን? አዎ በቃ ምን እንደሚባለው የሰው ጅብ ናት እሷ። የሰው ጅብ?